ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። የጦር ዘረፋ ገንዘብ የማን ነው? ሙስሊም የጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። የነቢያችን ሰለላሁ ዐለይሂ ወሰለም እና የአላህ አንድም ወስዶ አያውቅም። ከላይ ያለውን ክፈትልኝ። ከላይ እስቲ ከላይ አንድ አንቀጽ ወደ ላይ ሄዱ። ቁጥር 1 እኮ ነው የከፈትነው እህታችን። ሱረቱል ምንድን ነው? ሱረቱል ምን ላይ ነው? አንፈል ዘረፋዎች ምዕራፍ፣ ዘራፊዎች ምዕራፍ። ቅድም ያልኩሽን ደግሞ ላሳይሽ። ክርስቲያን አንብበው። በከድጃ እንደነበረ ያስቀድሙ ነው። አንብበው ተፍሲሩ ነው ተፍሲሩ እንደበልላትና ቀጥል። ድሃም ሆነን አገኘንህ መራንህም ወይም ደግሞ አበለጸግንህ የሚለውን ምን ይላል? and he said did not he find you o Muhammad poor with the whales of ከድጃ በከድጃ ንብረት ጸግነህ ከድጃ እኮ ራሷ ናት ጠይቃቸው እኮ ያገቧት እኮ ነብያችን ጠይቀዋት እኮ አይደለም እኮ ከድጃን ያገቧት። እሺ መሐመድ ከድጃን ከማግባቱ በፊት ገንዘብ ወይ ለእሷ ገንዘብ ብሎ እንዳልሆነ የምታውቀው ከድጃ ናቸው ነብያችን ወዳቸው። እሺ አንዴ ቆይ መሐመድ ከድጃን ከማግባቱ በፊት ድሃ ነበር፣ በከድጃ ገንዘብ በለጸገ። ከዛ በኋላ ደግሞ በጦር ዘረፋ የሚለው ተፍሲር አልጃላላይን and did not he find you needy poor and enrich you made you content with the spoil በዝርፊያ with the thing which I gave you ብሎ ይናገራል። በምን በዝርፊያ በሁለቱ ነው መሐመድ የበለጸገው። ፈታዎችን ብታይ ደግሞ የዘረፋ ምዕራፍ እያላችሁ የምትሳለቁት ማለት ነው። የዘረፋ ምዕራፍ እያላችሁ የምትሳለቁት እናንተ መጽሐፍ ቅዱስ ላይ የመዶሻ ምዕራፍ አለ። እሺ መዶሻ ኢየሱስ ክርስቶስ ወይ እግዚአብሔር ምን ይሰራለታል? ዘረፋው ገረማችሁ? ተረጋጊ፣ ቆይ ተረጋጊ። መዶሻ ከመዶሻ የዘረፋው ይሻላል። መዶሻ ምዕራፍ ይላል። መዶሻ ምዕራፍ አላችሁ መጽሐፍ ቅዱስ ላይ። እውነት ነው። የቱ ጋር የትኛው ላይ ነው መዶሻ ምዕራፍ የሚለው? አዲስ ኪዳን ላይ ነው ብሉይ ኪዳን ላይ ስናየው እናውቀዋለን። አው በጣም ደስ ይላል። ከዛ ቁርአኑንም ፓራላል እናየዋለን። ከዛ የምን ምዕራፍ እንዳለ የሰላቢዎች ምዕራፍ ምናምን አይደለም። አላህ ሱብሃነሁ ወተዓላ እኮ የላምም የምንም የሸራሪትም እኮ ያደረገው ለእንስሳት ያለው እንደማይነቅ እኮ ነው የሚያሳየው። ጋኔኖችንም አይነቅም። ሰላቢዎችም ሰላቢ ስለማይነቅ ነው። ሰላቢዎችን አክብሮ ነው። የሸራሪት ሱረቱ ላንኩበትን የሸራሪት ብሎ እንትን ያለው ሰላቢን ስለሚያከብር ነው። ሰላቢን ተይው፣ የመጎዳዳት ምዕራፍን ያመጣው መጎዳዳትን ስለሚያከብር ነው። አዎ ነው የሚያከብር አይደለም። አቁም መጎዳዳትን አክብሮ ማለት ነው። ያከብራል አላቸው። ሁሉም ምክንያት የሐሜተኞች ምዕራፍ አለ። ሐሜትን ስለሚያከብር ነው። አላህ ስለሚገልጽ ነው። ውስጡ ስለዛ ስለሚያወራ ነው። ስለሚያከብር ነው። ሐሜትን ስለዛ ነገር ስለሚያወራ ነው። ሙስሊም ሐሜት ስለሚያከብር ነው። አላህ ኖ ፖለቲካ አትስራ። እንደዛ አላልኩም። ስለሚያከብር ነው። የመጎዳዳት አሁን መጎዳዳትን ያከብራል። የፍቺ ምዕራፍ ፍቺን ያከብራል። ማክበር ወይ ማክበር አይደለም። እዚህ ጋር ለተሳቶች ለምሳሌ መናፍቅነትን ያከብራል ማለት ነው። አንቺ ማለት ነው ምዕራፍ እናንተ ላይ ያለ አይደለ? አምጪዋ ክፈችው ምዕራፍ ሚል እናንተ ክፈቱ። ጠፍቶብኝ ነው እኔ እንዴ ፈልጊው። ወላሂ ለመዶሻም አለ የቅማልም አለ እናንተ ላይ እንዴ። ቅማል በእስልምና በግ እንደሚታረድላት ታውቂያለሽ? ቅማል ካለብሽ በግ ማረድ አለብሽ ታውቂያለሽ? መብቷ ነው። ስለዚህ ቅማል እኛ ጋር አክብሯት ሳይሆን በፈርዖን ላይ በእንትኖች ላይ ተምች የመጣባቸው ነው እሱ። እናንተ ጋር ግን ቅማል ካለችብሽ ምንድነው የምትደረገው? ሎክ ለምሳሌ ነብይሽ ቅማል ነበረበት አይደለ? ሱነን አቢ ዳውድ 3080 ላይ እሱ ዘይነብ ቀጨም ታደርግለታለች። ለተከታዮቹ ግን ምን ብሎ አዘዘ? እስቲ አውጣ እስቲ እሱን ደግሞ ለተከታዮቹ ግን ምን ብሎ ነበር ያዘዘው መሰለሽ? ተከታዮቹን በግ ወይንም ላም ረዱላት ለቅማል ብሎ ነው ያዘዘው። አንቺ አሁን ቅማል ብታገኝ ገለሽ ትጥያታለሽ ወይ? ርዕሱን ቀየር። ርዕስ ሽፍታ አድርገናል። ተመለስ ክርስቲያን። ርዕስ በጣም ሽፍታ አደረገ። ወጥታችን እንመለስ። ተሳደቢያ ወጣች። በቃ አሁን ወጣለች ይመስለኛል። ሄለን
አልወጣሽ? ወጥቻለሁ። በጌታ ነኝ። እግዚአብሔር ይመስገን። የድንግል ማርያም ልጅ የተመሰገነ ይሁን። ያ እንዴት ነበረ? እኔ እነግርሻለሁ። አንቺ በእንትናችን እንደምንጸድቅ እኮ በደንብ እነግርሻለሁ። እንዴት ነበረ? በምናችሁ ጸድቃላችሁ? ቆይ ሙስሊም በቃሽ ነው የምትጸድቂው። እኔ መጥፎ ነገር መናገር አልፈልግም። ይቅርታ። የወጣሁበት በመጀመሪያ የጋኔል ምዕራፍ አለ። ጋኔል የሚባል ወንድማችን ብለን የምናምነው። ሲቀጥል ደግሞ አንዲት ሴት የፈለገች ጥሩ ብትሆን በጣም ብዙ መልካም ነገሮች ቢኖራት እንዴት ነው እኔ አይምሮ ስላለኝ ማሰብ ስለምችል ጥሩ ጥሩ ነገር ባረግ ባሌን ካላስደሰትኩ ሲኦል ነው የምወረወረው። አየሽ፣ እኔ ለባሌ የተቀመጥኩ እቃ ነኝ ማለት ነው። ገብቶሻል አይደለ? እቃ ነኝ። ክብር የሚሰጠኝ እቃ ነኝ። ለሴት ልጅ ክብር አላት ካለ ደግሞ ለሴት ልጅ ምዕራፍ ተሰጥቷታል፣ ምዕራፍ ተጠቅሶላታል ካለ ጋኔንም ተሰጥቶታል። ያ መልእክተኛ ተብሎ የሚላላከው መልአኩ ገብርኤል ምንድን ነው? መልአኩ ገብርኤል አንድ ምዕራፍ የለውም። ይህን ሁሉ መልእክት ያመጣ ማለት ነው። ጋኔል ግን ምዕራፍ አለው። ሁሉም ነገር ተሰጥቶታል። እንደውም ነብያችን ሚስት የለውም አይደለም፣ አላህ ሚስት የለውም ሁላ እያለ ይናገራል። ለምን? የእግዚአብሔር ልጅ የተባለው ኢየሱስ ክርስቶስ ስለሆነ። እኔ በመጀመሪያ የእስልምና የተቀበልኩበት ምክንያት ስላሴ በብሉይ ኪዳን የለም በሚል ነው እና ደግሞ በገድላትና በአንዳንድ ነገሮች ምክንያት ነው። ግን እዛ ጋ ገብቼ ግን ትክክለኛ ማሰብ የሚችል አይምሮ ስላለኝ አልተቀበልኩትም። ምክንያቱም አስባለሁ፣ ጭንቅላት አለ፣ ጎዶሎ አይደለሁም። ጎዶሎ ብሎ ግን ጠቅሶኛል እዛ ጋ። ለዚህ ልጅ የተዋረደች እንደሆነች ብታይ አየሽ፣ አንዲት ሴት የፈለገ ነገር ጥሩ ነገር ብታረግ፣ ንስሐ ብትገባ፣ የፈለገ ነገር ብታረግ ባሏን ካላስደሰተች ጀሃንም ትገባለች። እቃ ነኝ እንዴ እኔ አይምሮ አለኝ። ጎዶሎ መሆን ስለማልፈልግ አይምሮ አለኝ። መጽሐፍ ቅዱስ በጣም አክብሮኛል፣ እንቁ አድርጎኛል፣ ውድ አድርጎኛል፣ ሳላከበረሽ መጽሐፍ ወርቅ አድርጎኛል። ወርቅ ልባም ሴት በጣም ዋጋዋ እንቁ ናት። ሀሳቦቹን ሙስሊም መልሰሽ ታወራለሽ። እስኪ እሱ አሁን ሀሳቧን ኢንተርፕሬት ታደርጊ ትሻል አይደለም። እኔ ግን ፖለቲካ ልሰራ አይደለም፣ ህይወቴ ነው። ገብቶሻል? ህይወቴ ነው። ጀስት እኔ ምንም ፖለቲካ የምሰራበት ምክንያት የለም። ግን እዛ ጋር የሚያጸድቀኝ ምን ነው? ለባሌ የእሱ ፍላጎት ስለማኔ እቃ ነኝ እንዴ? ከዛ ደግሞ የሆነ ቦታ እሱ ያስቀምጠኝና እሱ 2-3 ሚስት አግብቶ ይመጣና ከዛ በኋላ እሄዳለሁ ወደ ባልሽ የት ሄደ ሲሉኝ ወደ ሚስቶቹ ሄደ። ትንሽ ለአይምሮ አይከብድም? አይሰቀጥጥም? ሲቀጥል እቃ ቤት ውስጥ እሱ ሆዴን ስለሞላ አቅራት ስላሟላ የሆነ ነገር ስላመጣልኝ ባሌ መሆን አይችልም። ምህረቶች ሄለን ይቅርታ ነው። እንዴት ነው ማለት ልታውቂ ቻልሽው? መጀመሪያ ስትገቢ እንዴት ገባሽ? ከዛስ ደግሞ እንድትወጪ ምን ምክንያት ሆነሽ? እና ደግሞ ያው ክርስትና ላይ የነበረሽ ጥያቄ እንዴት ነው? እሱን እስኪ ገለጭልን። መጀመሪያውን ከእስልምና የወጣሽበትን ተመልሰሽ ወደ ክርስትና የመጣሽበትን እሱን እስኪ ንገሪኝ። እሺ፣ በመጀመሪያ እኔ ከክርስትና የወጣሁት በብሉይ ኪዳን ስላሴ አይታወቅም፣ አብ ወልድ መንፈስ ቅዱስ አይታወቅም፣ እንደዛ ብዬ ነው። ሁለተኛ ነገር ደግሞ አንዳንድ ገድላቶች ላይ ደግሞ ብዙ ጊዜ ጥያቄ ነበረኝና በእነሱ ምክንያት ነው። ከዛ አንዳንድ መምህራኖችን ደግሞ በጎኔ የነበሩትን ጠይቄያለሁኝ ከመውጣቴም በፊትም ማለት ነው፣ በፊትም። ከዛ ግን እነሱ አይጠየቅም እንደዚህ ነው አሉኝ።
ኦኬ ብዬ እንትን ብዙ አልተጋፋቸውም። ስለዚህ እንደዚህ ለምን ይሉኛል ብዬ ወደ እስልምና ሃይማኖት ጥያቄ ጠየቅኩኝ። ማስረጃም አልጠየቅኩም። ትልቁ ስህተት እሱ ነው። እስልምናን ተቀበልኩኝ። ከዛ እንትን እያልኩ እንዳለ የጋኔን ምዕራፍ ጋኔን ወንድማቸው እኔ ጋኔን ወንድሜ ነው ብዬ አልቀበልም አልኩኝ። ካልተቀበልሽ ደግሞ ትከፍሪያለሽ አለኝ። እሺ አልኩ። ሌሎች ደግሞ በነገራችን ላይ ብዙ ወንድሞች አሉ በጣም የማከብራቸው የምወዳቸው ብዙ ነገሮች እንዳቅ ያደረጉኝ። ላውራ እሷ ላወራችሁ መልስ መስጠኔ። አዎ አንድ ሰው የሚጸድቀው እንዴት ነው? እና ደግሞ እሺ እና ደግሞ አንድ ታሪክ በጣም ልቤን መስጦት። ከዛ ከሄድሽ በኋላ እነዚህ አስተምህሮቶች መጀመሪያ አልተማርሽም ነበር? ወደ እስልምና ስትሄጂ ጋኔን ወንድምሽ እንደሆነ አልተማርሽም? ከዛስ በኋላ አውቀሽስ ጠይቀሽ ነበር ወይ? ከዛ በኋላ ካወቅሽ በኋላ ታወቅሽና ከዛስ በኋላ ሙስሊሞች ጋር ጥያቄ ያቀረበሽ ነበረ? አዎ ዳግና ሄለንን ለፖለቲካ ነው የላካቻቸው። እውነቱን ለመነጋገር ወይኔ ይቺ ልጅ አንቺ ዝም ማለታችን እንዴ? እሱ ነገር እኮ ነው እያወራሽ ያለሽው እኮ። ትክክል ነኝ። ያወራሁት ነገር ውሸት ከሆነ በማስረጃ ሳይሻል ውሸት ከሆነ ያወራሁት ነገር ሁሉ በማስረጃ ሳይሻል ወራሽ ነገር መልስ አለኝ። እኔ ደግሞ ላውራ ሌላ ታሪክ ውስጥ ምን ትሰሪ አዳምጪኝ። ከዛ በኋላ እንትን ትያለሽ። ተረጋጊ። በጣም ይደብራል። አጋንንት ወንድም አለ። ቤት አይቼሻለሁ። በጣም አጋንንት ወንድም አለ። አዎ አጋንንት ወንድም አለ ይላል። ወንድም ብቻ ሳይሆን ወሲብ እንደሚያደርግሽ ነው ያሳይሻለሁ። ወሲብ እንደሚያደርግሽ ስለ ጂኒ ማለት አይደለም የምታወሪው? አጋንንት ማለት ጂኒ ማለት ነው። በአማርኛ ጂኒ ይወርዳለሁ ወይ ማታውቁ ይወርዳሉ። እናንተንም አዳምጠው ሙስሊም ለምን መልስ ልስጣችሁ? አጋንንት ማለት ጂኒ ማለት ነው። ልዩነት የላቸው። ተረጋጊ። አጋንንት ጂኒ እኮ ከሰይጣን የሚለይ ነው እኮ የራሱ የሆነ መርጠያ ሰጠው ነው ጂኒ። ተረጋጊ። መንፈሱ አሁን ጂኒው መንፈስ ነው እየረበሽሽ ያለው። አጋንንትና ጂኒ ልዩነት የላቸው። ረብሻቸው በጣም እሺ። ከስሩኝ በቃ ስጨርስ ትመጫለሽ። የሚታወቅ ነገር ነው። ስትይዝም የነበረው የሚታወቅ ነገር ነው። ጃስት ግን እኔ ጥያቄ እነሱ ከጠየቅሽ በኋላ ጠይቀሽ የሰጡሽ ምላሽ እነሱንና እርግጠኛ ሆነሽ ነው ወይ አጋንንት ወንድም እንዳለሽ እርግጠኛ ስትሆኝ ነው ወደ ክርስትና የመጣሽው? ክርስትና ላይ ስትመጪስ ጥያቄሽ ተመለሰልሽ በሚለውን እሱን ባጭሩ ብታብራሩ ይለንዬ። እሺ አቋረጠችን እና ሁሉንም ጠይቄያለሁ። የጠየቅኩት ጥያቄ ደግሞ አጋንንት ወንድም አለን ወይ? ከዛ ስል ያመኑት ወንድሞቻችን ናቸው፣ ያላመኑት ደግሞ ወንድሞቻችን አይደሉም አሉ ማለት ነው። ስለዚህ እኛ ክርስቲያኖችን ካፊር ከሃዲ የምንላቸው ስላላመኑ ነው። ያመኑት ጅኒዎች ወንድሞቻችን ከሆኑ ክርስቲያኖችን ወንድሞቻችን ማለት አንችልም። ስለዚህ ያመኑት ጂኒ ወንድሜ ከሆነ ከጎን ያለው ክርስቲያን ግን ወንድሜ ማለት አልችልም። ለምን? ስላላመነ። ሲቀጥል ደግሞ ከዛው ላይ ደግሞ የጠየቁት ጥያቄ የጂኒ አፈጣጠሩ የተለየ ነው። በጂኒ ምክንያት አይደለም እንዴ ከገነት የተባረር ነው? እንዴት እሱ ወንድማችን ይሆናል? እኔ ህሊና ስላለኝ የተለያየ ሰው ጋር ጠይቄያለሁኝ። መልሴንም በሪከርድም በሁሉም ነገር ማሳየት እችላለሁ። እና ደግሞ አንድ በጣም ልብ የሚነካ ታሪክ ነገሩኝ። በጣም ልብ ይነካል። እና ታሪኩ እኔ ኢየሱስ ክርስቶስ ሆይ ምን ውስጥ እኔ የገባሁት ይቅር በላይ ብዬ ያለቀስኩበት ፓርት ነው። አንድ ሴት ዝሙት ትሰራና ወደ ነብዩ ሄዳ ምን ትለዋለች? ዝሙት ሰርቻለሁ ትለዋለች። ታሪኩን አጠራ አድርጌ ልንገራችሁ እና ያቺ ሴት ዝሙቷን
በአጋጣሚ አርግዛ ስለነበር ስትወልጂ ነይ ይሏታል ማለት ነው። ከዛ በኋላ እሽትልና ልትወልድ ትሄዳለች። ከዛ ከወለደች በኋላ ደግሞ መጣች። ስትመጣ ደግሞ ልጅየው ጡቱን እስኪጨርስ ድረስ እንትን ብለሽ ነይ ይሏታል። ልጅየው ጡቱን ይጨርስ 3 ዓመት እስኪሞላው። ከዛ 3 ዓመት ሲሆነው ወደ እነሱ ትሄዳለች፣ ወደ ነብዩ ማለት ነው። ከዛ ሴትዮዋን በአርደው አይደለም ቅጥቅጥ አርገው ነው የገደሏት። ቅጥቅጥ አርገው ማለት ነው። ኢየሱስ ክርስቶስ ግን ምንድነው ያደረገው? ማርያም መቅደላዊት ዝሙት ሰርታ ስትመጣ ምንድነው ያላቸው? ያን ፓርት ትዝ አለኝ። ምን አይነት መሐሪ ኢየሱስ ክርስቶስ፣ ምን አይነት መሐሪ፣ ምን አይነት ይቅር ባይ እንደሆነ የዛን ሰዓት ራሱ ተረዳኝ። እና እኔ ቃላት የለኝም፣ ከአይምሮ በላይ ነው ሁሉም ነገር። እሺ ስለዚህ እንኳን ወደ ቤቱ መጣሽ። አሁን ያለሽበት አቋም ወደ ክርስትና ተመልሻለሁ እያልሽ ነው አይደል? እንዴት ነው? ጥያቄዎችሽ ተመልሰው ነው? እሱን እንትን በይና ጠቅላላ አድርገሽ በዛው አስተላልፊና እንስራ። ጥያቄዎቼ በደንብ ተመልሰውልኛል። ከብሉይ ኪዳንም የሥላሴን አንድነት ሶስትነት በደንብ ተረድቻለሁ። በደንብ ጥያቄዎቼ ተመልሰውልኛል። ተውሂድን ተምረሽ ነበር? ሶሪ ተውሂድን ተምረሽ ነበር? እንኳን ተውሂድ ጋር እኮ የሚያደርስ አይምሮ ሲኖርክ ነው ችላ የምትደርሰው። እሺ ተውሂድ በስንት እንደሚከፈል አስተምረሽ ነበር? በመጀመሪያ ምንም አስተምሮ የለም። ሻሃዳ ብቻ ነው የያዝኩት። ጥያቄ ጠየኩት፣ መልሰት ሻሃዳ ያዝኩት። ጣቴን ሰጣሁኝ፣ ገባሁኝ ማለት ነው። እስልምና እንደዛ ነው። በእውቀት የምትመሩት አለም ድንቁርና ነው የምንላችሁ እኮ ለዚህ ነው። ዳጊ ያላት ትዝ አለኝ። ድገማት እስኪ። እስልምና እንዴት ነበረ? ምን ነበር ያልከው? ዳጊ ያላት አለ። ከዳጊ በላይ ምሁር የለም ነበር። የዛሬ ዓመት አካባቢ ከዳጊ በላይ ምሁር የለም ነበረ በእስልምናው። እድሉን ከሰጣችሁኝ እስቲ አንድ መልስ ልስጠት ለልጅቷ። እና ዳጊ ድራማ ለመስራት ነው ያለችው። አሁን ልጅቷ አይ ቲንክ አይታለች ቪዲዮን እና 6000 ሰው ነው በኮሜንት ማሻአላ ዳጊ ወደ እስልምና መጥቷል ተብሎ እንደዚህ ያሉትና አሁን ደግሞ ዳጊ ድራማ ለመስራት ነው የምትለው ነገር በጣም ያሳዝናል። እና ምንድነው እሱ አሁን አይ ቲንክ ያለችው አረብ ሀገር ነው። ግን እንደ እስልምና ወይም እንደ ማሚያ አስተምሮ ሴት ልጅ ብቻዋን ከተወሰነ ኪሎ ሜትር ውጪ ብቻዋን ማሄድ አትችልም። ግን እሱ አረብ ሀገር አቋርጣ ነው የሄደችው። ስለዚህ የማሚያን ሱና አልተከተለችም እሷ። ሙስሊም አይደለችም። አሁን እሷ እንደማው የሚያስተምረው እንደ መሐመድ አስተምሮ እሷ ሙስሊም አይደለችም። የመሐመድ ግጤስ አለች። ከተወሰነ ኪሎ ሜትር ውጪ ሴት ልጅ ብቻዋን ማሄድ እንደማትችል መሐመድ በደንብ አስተምሯል። ስለዚህ እሷ ደግሞ የመሐመድ ግጤሳ ካፊር ናት እኮ እሷ። በምን ሞራል ነው ዳጊ ድራማ ለመስራት ነው የገባው የምትለው? ስለዚህ ድራማ ለመስራት አይደለም ሳላቅ ነው የገባሁት። ተረድቼ ደግሞ ወጣሁት። እኔ የማንም ተረት ለምንድነው የሚከተለው? አይምሮ ያለኝ ገና እኔ ልጅ ነኝ። ስለዚህ ድራማ ለመስራት አይደለም የገባሁት። እና ይማቻችሁ። እንትን ታኝቻለሁ። ብዙ ማውራት እንትን አልተመቸኝም። የዛሬ ዓመት ነው ያስተምራለሁ። እንደ ዳጊ ምሁር የለም። በቃ የሆነ አሁን ስሜን ማናልከው ያለው ልጅ አይነት ሳፍ ዳጊንም እንደዛ ነበረ። የዛሬ ዓመት ላይ እንደ ዳጊ ምሁር የለም ነበረ። ይወጣሉ። ማክሲመም ዓመት ነው የሚፈጅባቸው ብያቸዋለሁ። ነገር ቆየች። ሄለን ምን ያህል ጊዜ ቆየሽ? አይ ሄለን ምን ያህል ጊዜ ቆየሽ? እኔ ቆየሁት አይ ቲንክ 3 ወር ምናምን ነው። 3 ወር 4 ወር ከዛ በላይ ልቆይ አልቻልኩም። ጥያቄ ጠየቅኩ። አርፈሽ ተማሪ ለምን ትጠይቂያለሽ? ለምን ትያለሽ? ሰው የት ነው የተፈጠረው አይታወቅም። የት ነው የተፈጠረው? የት ቦታ አይታወቅም። እንደውም ለምን ትጠይቂያለሽ? አንቺ የምትደኝበት መንገድ እምድነውማ የባሌን ፍላጎት ስሞላ ነው። ምንም እንትን የለውም። ኤኒዌይስ ምድነው እኮ የባል ፍላጎት ሳሟላ ብቻ እንደቃ የእሱን ፍላጎት ሳሟላ አስተምረን ክርስትናን የምናስቀብል እኛ ብቻ ነን።
ባለፈው እያቸዋለሁ 10 ቢወስዱ እኛም 4 ከወሰድን በቂያችን ነው። 4 ሰው ክርስቲያን ካደረግን ከእስልምና እነሱ 10 ሰው ሙስሊም ቢያደርጉ በ3 ወር ውስጥ በትንሹ 4ቱ ይወጣሉ። በ3 ወር ውስጥ በ6 ወር ውስጥ 2 ይወጣሉ። በአመት ውስጥ የተቀሩት ይወጣሉ። ሚስት በሚስትነት ሄደች ብቻ ለጥቅም ብላ ካልሆነ መስተቀር ማለት ነው። እሷም ልጅ ወልዳ ራሱ ትወጣለች። እንደዛ የሚሆነው እውነታው ያ ነው። አንዳንድ ዘገምተኞች ካልሆኑ በስተቀር ጤናማ አይምሮ ያለው እዛ ውስጥ እንደማይቆይ እናውቃለን። ኤኒዌይስ ሴቶች ተማሩ። ትምህርት ወሳኝ ነገር ነው። ዝም ብላችሁ የተነገራችሁ ነገር ሁሉ እውነት አይደለም። እስልምና ከልት ነው፣ ስተት ነው፣ ተረት ተረት ነው። ቢገቡ እናወጣቸዋለን። እኛ ጋር የገቡት ግን ከኛ የመውጣት ቻንሳቸው በጣም ሬር ነው። 10 ብናመጣ ሚኒመም 9ኙን እናጸናቸዋለን። ቀጥቅጠን ጊዜ ፈይተን ስለምናስተምር እና መሰረት ሰርተን ስለምናስቀጥል ማለት ነው። እዛ ግን ጣትን እንዲመቀሰር ብቻ የሚጠበቅብህ። ምክንያቱም እስልምና የእውቀት ሳይሆን የድንቁርና ሃይማኖት ስለሆነ ልክ ሲወጡ ድራማ ሰሩብን አሏ። እነኛውን ያያቸዋቸው ናቸው። ፖለቲካ የሰሩባቸው እንዳለ ወጥተውባቸዋል። አሁን ከቁጥጥራቸው በላይ ስለሆነባቸው አሁን ምንድን ነው ያደረጉት? እፎይ ይገደል፣ እፎይ ይታሰር፣ እፎይ ይወቀጥ፣ እንደዚህ የሚሉ ዘመቻ ጀምረውብናል። አሁን ቶፒኩን አልረሳነውም ወገን። ካልተመቻችሁ ዩቱብ ላይ ማዳመጥ ትችላላችሁ ሌሎች ፕሮግራሞችን። ስለዚህ የዛሬ ዓመት ሲጮሁት እንደነበረው እንደ አዲስ አሁን እንደዚህ ሆኑ ኃይለኛ ዘመቻ ከፍተውብናል። በተደራጀ ሁኔታ ማለት ነው። ገብቷቸዋል። እነሱ አጭበርብረው አታለው የወሰዳቸውን ልጆች 90% አስመልሰናቸዋል። እስልምና ውስጥ ማንም ጤናማ አይምሮ ያለው እንደማይቆይ ጠንቅቆ ሰው እንዲረዳ አድርገናቸዋል። ተሳስቶ ተጭበርብሮ ሊገባ ይችላል። ሰው ሲያውቅ ሲረዳ ግን ተመልሶ ይወጣል ማለት ነው። ተመልሶ ይወጣል። ይሄንም ማሳየት ስለቻል ተስፋ ቆርጠዋል። ደሞዝ እየከፈሏቸው ቤት አስቀምጠዋቸው አዲስ አበባ ሲያስተምሯቸው የነበሩትን እንኳን ኃይለኛ ገንዘብ እየከፈሉ ማቴሪያል አሟልተውላቸው ስልክ ደጋግመው የገዙላቸው ጭምር ወስደንባቸዋል። ደሞዝ እየከፈሏቸው ቤት ኪራይ ይዘውላቸው የሚያደርጉትን እንኳን ነጠቅናቸው። የዓመት 2 ዓመት ያቆያቸውን እንኳን ወሰድንባቸው ማለት ነው። ትልቅ ኪሳራ ውስጥ ነው የከተትናቸው። ስንት ወጪ ያወጡባቸውም ማለት ነው። ለፖለቲካ ሊጠቀሙባቸው ያሰቧቸውን ነጠቅናቸው። በጣም እርር ብለዋል ማለት ነው። እና እንደዛ ነው። እነሱ ደግሞ እኛ ጋር ያመጣናቸውን ለፖለቲካ አይደለም የምንፈልጋቸው፣ ህይወታቸው እንዲድን ነው። ልዩነታችን ያ ነው። ለዛ ነው አሁን በጣም ስለተበሳጩ ካያችኋቸው እንደ አዲስ እፎይ ይገደል፣ ይታሰር፣ ይፈለጥ፣ ይቆረጥ የሚል ዘመቻ የከፈቱት ከዛ አንጻር ነው። እና እንደዛ ነው። እናንተ ሰዎች ሄለን አልጨረሽም? ኦኬ ጨርሻለሁ። እኔ ለሁሉም የማስተላልፈው ነገር የሰው ልጅ ውድ የሆነ በክርስቶስ ኢየሱስ ደም የተገዛ ውድ ፍጡር እንደሆነ በደንብ በህይወት የተረድቻለሁና እኔ ሁላችሁንም የማይገባችሁ ቦታ አትገኙ። ምክንያቱም በቃ በክርስቶስ ደም የተገዛን ውድ ፍጡሮች ነን። ምክንያቱም ይህ ድህነት መዳን ምናምን የሚባለው ነገር ይናፍቃችኋል። እንደውም አንድ ጊዜ ላይቭ ላይ እያወራን ነውና አግቢኝ ምናምን ይለነቅ እኔ እባክህ ትዳር ምናምን አልፈልግም፣ ማግባት አልፈልግም፣ በምድርም አልፈልግም የሚል መልስ ሰጠው። ከዛ አይ ብትሞችም እኮ በሰማይ አይቀርልሽም አለኝ እና እንደዚህ አይነት አስተምሮት ስትሞቱ በሰማይ ቤት ሴክስ ምናምን ነገር ከዛ የጸዳ ኢየሱስ ክርስቶስ እና ክብር ምስጋና ይግባው ለሁሉም ነገር ማለት ነው።
እና ደግሞ ቤተሰቦቼ እነ ቃል ሁላችሁም ከጎኔ የነበራችሁ እውነቱን እንድረዳ ስላደረጋችሁኝ ደግሞ በጣም አመሰግናለሁ። ቤተሰቦቼ በጣም አመሰግናለሁ። አልተቆጡኝም፣ እንደ ሌሎቹ ቤተሰቦች አልገፉኝም። ታላቅ ወንድሜ ምንድን ነው ያለው? ተዋት በቃ ታንብብና ትመጣለች ነው ያለው። ምንም አላለኝም እና ሁላችሁንም አመሰግናለሁ። ከጎኔ ሆናችሁ ስታግዙ የነበራችሁ፣ በውስጥ ስትጽፉልኝ የነበራችሁ እና ድራማ ነው ለምትሉ ሰዎች እናንተ ያላችሁ ህይወት ራሱ ውስጥ ያላችሁበት ቦታ ራሱ ድራማ ውስጥ ነው ያላችሁት እና በጣም አመሰግናለሁ ሁላችሁም። የድንግል ማርያም ልጅ ኢየሱስ ክርስቶስ ያክብርልኝ ሁላችሁም። አንቺ እንደምወጪ መቼ ነበር ያወቅኩት መሰለሽ? አስቀድሜ ነኝ የሆነ ቀን መተሽ ተንቀልቅለሽ ነበረ። ታስታውሻለሽ? አዎ ብዙ ጊዜ ምን ያልተንቀለቀልኩበት ቦታ ዋሽተሻል፣ ውሸታም ምናምን ብለሽ ኮመንት ጽፈሽ የዛ ዕለት ልጨምቅሽ ነበር አስገብቼሽ ወዲያውኑ ወረድሽ። ታስታውሻለሽ? እኔ ጋር መታ ስነግረኝ ይህን ነገር ነግረኝ ነበር። ያ እንደምወጣ አውቅ ያለኝ እኔ እረዳቸዋለሁ። የሚወጡ ሰዎችን አውቃለኝ። ከእስልምና ሙስሊምም የነበሩ ወደዛም ሄደው ከነበረ ሲወጡ የሚወጡ ሰዎችን እረዳለኝ። ፊሊንጋቸውን፣ ሁኔታቸውን አይቼ እረዳዋለሁ። እና ይዛለት አየሁሽና አይ ከእስልምና ትወጣለች ታይም ትውሰድ የሚል በአይምሮዬ ብቆይ የሚል አሰብኩና አይ ትሆን ትከታተል ብዬ ያለፍኩሽ ማለት ነው። እንደምወጫው የእውነት ጥያቄ ያልጠየኩበት ቦታ የለም። ደግሞ አዳሜት ነው የተፈጠረው አይታወቅም። ጥያቄ ያልጠየኩበት ቦታ የለም። ለዛ ነው አሁን ለፖለቲካ ነው ለምን እዛም ስለጠየቅሽ እኮ ነው። ግን የቲክቶከሮቹ እና ትልልቆቹ ኡስታዞች ምላሻቸው አንድ ነው አይደለም። በውስጥ ሂጄ ጠይቄያለሁ። ለምን አላመንኩም? በፍጹም ልቀበላቸው ሁለቱ ጋር የሚመልሱት አይደለም። እውነቱን ነው የሚያወሩት። እዛ ጋር ያሉት እውነቱን ነው የሚያወሩት። እንደዚህ ይላል። አዎ ይላል። ግዴታ ነው። እዚህ ጋር ግን አይልም። ትናንትና የሆነ ሊመጥቶ ነበረ ተመሳሳይ እዚህ አንተ ጋር ስሰማ ዝግን ብሎ ሲሄድ እዛ የሚነግሩ ሌላ ነው። ቲክቶክ ላይ ያሉት ኡስታዞች በኋላ ምንም አማራጭ ስላጣው ማንኛው ነው እየዋሻ ያለው የሚለውን ለማጣራት ትልልቅ ኡስታዞችን መጠየቅ ጀመርኩ። ግን ትልልቅ ኡስታዞች እያሉ ያሉት አንተ እያልክ ያለውን ነው። ስለዚህ ጥርጣሬ ገብቶብኛል እስልምና። ስለዚህ እንዳላምናቸው እየሆንኩ ነው ቲክቶክ ላይ ያሉትን ኡስታዞች ብሎ እንትን ያለኛለ። እናንተንም መመክራችሁ ምንድን ነው እኛ የምናወራውን እነኚህ ቲክቶክ ላይ ያሉትን ተራ ኡስታዞችን ተዋቸው። ውሸታም፣ አጭበርባሪ፣ ቀጣፊ፣ ወራዶች ስለሆኑ ትክክለኞቹን ትልልቆቹን ኡስታዞች ጠይቁና አይ ውሸት ነው ካሏችሁ ነው እናጠይቁን እኛ። እነኚህ ቲክቶክ ላይ ያሉት ግን አላማቸው፣ እቅዳቸው፣ ፍላጎታቸው ራሳቸውን የመገንባት እንጂ ሃይማኖቱ ተዋሻ አልተዋሸ ደንታቸው አይደለም። ውሸታም ናቸው። ስለዚህ ትልልቆቹን እዚህ ቲክቶክ ላይ የሌሉትን ትልልቆቹን ኡስታዞች ጠይቋቸው። እኛ ያለውን ካሉ ስለዚህ እኛ አልዋሸንም። እዚህ ቲክቶክ ላይ ያሉት ግን ወራዶች ናቸው። በቃ ወራዳ ምላቸው እኔ ሰውን እንደዚህ በዚህ ቃል መናገር አልወድም። እንኳን የሃይማኖት መሪ ሊሆኑ እንኳን የሃይማኖት አስተማሪ ሊሆኑ ለእረኝነት እንኳን ማቀጥሯቸው ናቸው። በጣም ውሸታም። አንድ ሰው አንዴ ከዋሸ ለሁለተኛ ጊዜ ላይ ትጠረጥረዋለህ። እንዴት ታምነዋለህ? አንዴ ከዋሸ ሁለተኛ ሲዋሽ ካገኘኸው ግን ሶስተኛ ላይ እንዴት ትጠብቃለህ? ይዋሻል ለዋሽም ቀጣይ ብለህ እንዴት አብረኸው ትሄዳለህ? እኔ ግለሰብ ከሆነ ያልኳችሁ መሪውን አይደለም ያልኳችሁ። የሃይማኖት መምህር ከሆነ ደግሞ አንዴ እንኳን መዋሸት የለበትም። አንዴ እንኳን መዋሸት የለበትም። አንዴ ከዋሸ፣ ሁለቴ ከዋሸ፣ ሶስቴ ከዋሸ ይሄንን ውሸት ካገኛችሁበት ራቁት፣ ሽሹት፣ አትከተሉት፣ አዋርዱትም። እንደዚህ አይነቱ ውሸት
ወራዳ ቀጣፊ በራሱ ሃይማኖት ላይ የሚዋሽ ከሆነ በደንብ አስተውሉ። በራሱ ሃይማኖት ላይ የሚዋሽ የሚቀጥፍ ከሆነ የሌሎችን ሃይማኖትማ ምን ያህል ሊዋሽ እንደሚችል መገመት አይከብድም። አብዱል ፈተናን አያካትትም። አብዱል ፈተና ሰላም ብያለሁ። እፎይ እንዴት ነህ? ትላንትና ኬክ ቆረሳ አመለጠኝ አይደለ? ኬክ ሳትበላ ትላለህ? አይ እንኳን ተወለድ ካፕ በርዝዴ ብያለሁ። አንድ ቀን ጨምረናል ትላለህ? አይ ደስ ይል ነበር። ዩቲዩብ ላይ አይቼዋለሁ እና እህታችንም እንኳን ደስ ያለሽ። ትከታተላታለህ? ምን አልከኝ? ታውቃታለህ? አይ ስታወራ ሰምቼ ነው እንጂ ስጠይቀው ብዙ ጊዜ ያየኛል። እንኳን በጊዜ ተገላገልሽ። አንተ መቼ ነው የምትገላገለው? አንቺ ቀድመሽ ትጠመቂያለሽ። ቀድመሽ ተጠመቂ። አንተ መቼ ነው የምትገላገለው? ኢንሻላህ እንግዲህ በቅርቡ። ዋናው ዘላለም ሕይወት ነው። ኔስ ዛሬ በጣም የሚገርም ቶፒክ አንስተን ነበር። ሰምተዋል? ሙሐመድ ከሌሎቹ በምንድን ነው የሚበልጠው የሚል እንደ እስልምናው በምን ይበልጣል? የሆነ ስድስት ነገሮች አሉ አለ። አንደኛ እኔ በሽብር ወይንም ሰዎችን በማስፈራራት ከሌሎቹ ነቢያቶች እኔ እበልጣለሁ አለ። ሁለተኛ የዝርፊያ ገንዘብ በመዝረፍ ወይንም ጦር በመዝረፍ እኔ ከነሱ እበልጣለሁ አለ። ይሄ አሁን የመልካም ጸባይ ባህሪያት ናቸው። አንድም የለውም። አምስቱ ስሞች አሉ። ኢቨን አይ ቲንክ ስሞቹም 5 ናቸው መሰለኝ። ያ ስሞቹም እንደዛ ነገር ናቸው። አልመሂ የሚለውም ለምሳሌ ደምሳሽ፣ አጥፊ እንደማለት ነው። አሁን ይሄ የነብይነት መስፈርት ሆኖ ከሌሎቹ ነብይ እንዲበልጥ እንዴት ያደርገዋል? ለምሳሌ ኢሳ ፍትሐዊ መሪ ነው ይላል። አሁን ሲመጣ ጂዚያን ያስቀራል፣ ፍትሐዊ መሪ ይሆናል። ኢሳ ፍትሐዊ መሪ ከሆነ ሙሐመድ ደግሞ ገንዘብ ወሳጅ ከሆነ ገንዘብ የማይወስድባችሁ ድህነት ማይመጣባችሁ እንደዚህ አይነት መሪ ነው የምትፈልጉት? ወይንስ ጦርነት እያካሄደ ገንዘብ የሚዘርፍ መሪ ነው የተሻለ የሚሆነው የበላይ የሚሆነው? እንዴት ተባለ? አዛኝ እኔ ጋር የተቋረጠው የአብዱል ፈታ ተቋርጧል። አብዱል ፈተና ተቋርጧል። በደንብ አስተውሉ። ኢሳ ፍትሐዊ መሪ ነው። ጦርነት አያካሄድም፣ ጂዚያን ያስቀራል። ሰዎችን ግብር፣ ገንዘብ ማስከፈልን ያስቀርና ገንዘብ ድህነት አይኖርም። በሱ ጊዜ ድህነት አይመጣባችሁ፣ ችግር አይነካችሁ፣ ገንዘብ ሰዎችን አነጥቁም፣ አትወስዱም ይላል በኢሳ ጊዜ። ሙሐመድ ግንስ ጦርነት እያደረገ ገንዘብ ስለሚወስድ ያ የተዘረፈውን ገንዘብ እሱ ስለሚወስድ ከነብያቶቹ የበላይ ነው። ይሄ እንዴት ታላቅ እንዲሆን ያደርገዋል? የብልግና ምልክት ነው እንጂ። እሺ ሙስሊም ገብቷል። አልማሉ ነው የሚለው አልአማሉ ነሲም ተኝቷል። ኧረ እንዳጎትተን አንተ ቃል ተጠንቀቅ እንዳይስብህ። ያስተነፋፈስ ተኝቷል። ልኮ በዛው እንቅልፍ ወስዶታል። አንተ ቤት እኮ ይመቻቸዋል። እንዴት መኝታችሁንም እዚህ ነው። እንዴት አይወቅ ምኑን እንዴት አወቅ ያልከው? መተኛት ነው።
አንተም ተኝተህ ነበር ማለት ነው። እኔ እንኳን ያልኩት ወጣውን ነበር። መልካም ሙሐመድ ከሌሎች ነቢያቶች ከምንለይበት አንዱ እኔ በዘረፋ ወጥቼ ነው እፎይ እናንተ ጋር መስሎኝ ለካ እኔ ጋር ነው። አንተ ጋር ነበረ። ኦኬ እያወራሁ ነበር እኮ ስለ ሐዋርያቶቹ ዛሬ እያወራን ነበር እና የኢየሱስ ክርስቶስ ሐዋርያቶች አይ ቲንክ ዓለምን ዞረው ሰብኳል አይደለ? አዎ አይደለ? ያ ሰላም ሰላም። ኢትስ አሜዚንግ። አንዴ ቃልም ነግሮኝ ነበር አይ ቲንክ እና ማለት ከሱ ጋር የነበሩ ሐዋርያቶች ያው ኢየሱስ ክርስቶስ በእኛ በእንደ እስልምና ለዓለም የተላከ አይደለም ስለሚባል ማለት ነው። እንግዲህ ሐዋርያቶቹ ከሱ ቀጥታ መረጃ ሲቀበሉ የነበሩት ትምህርት የተማሩት ዓለምን ዞሮ ሰብከዋል። ከነብያችን ግን ሲማሩ የነበሩ ሱሐባዎች ዓለምን ዞሮ ሰብከዋል እንዴ? ጦርነት አድርገዋል ዓለምን እየዞሩ። እሱም ቢሆን አረብ ሀገር ውስጥ መሰለኝ በአረብ ፔኒንሱላ ውስጥ አይደል? በአረብ ፔኒንሱላ ውስጥ በዛው እንትን ያሉት እንጂ ለዓለም እኮ ላይክ አንዱ ማስረጃ ማለት ነው እንግዲህ ለዓለም ቢሆን ኖሮ እሳቸው ጠባሪ ቆርጦቢ የኢሳ ተከታዮች ገዳይ አይደሉም፣ አንድ ሰው እንኳን ገድለው አያውቁም ይላል። ሞተዋል እንጂ እነሱ ተገድለዋል እንጂ አይ ቲንክ እንደዛ መሰለኝ። እስልምናው ራሱ ይመሰክርላቸዋል። ከነኛ ውስጥ እኮ የሚዘረዝራቸው ጳውሎስ አንዱ የኢሳ ደቀ መዝሙር ሐዋርያ ነው ብሎ ነው ያስቀምጠው። ማቴዎስን፣ ሉቃስን፣ ዮሐንስን ይጠቅሷቸዋል። ከዛ ጳውሎስን ብቻ ስንት ሙፈሲር እንደሚጠቅሰው ታውቃለህ? ትክክለኛ የጌታ ታማኝ ደቀ መዝሙር ብሎ ጳውሎስን ስንት መረጃ እንዳሉ ታውቃለህ? 1 2 3 4 5 6 7 8 15 18 20 25 30 ከ30 በላይ ማስረጃ አለ። እንግዲህ ሀዲስ ውስጥ ማለት ነው። ተፍሲራቶች የተለያዩ ማለት ነው። ታማኝ እውነተኛ የጌታ ደቀ መዝሙር ብለው ነው የሚያምኑት ቀደምቶቹ። ኤኒዌይስ የዛሬዎቹ መጡና ጳውሎስ አጭበርባሪ፣ ውሸታም፣ ቀጣፊ ነው ይላሉ። ቀደምት እነሱ መፈስሮቻቸው ግን ጳውሎስ ታማኝ የጌታ ደቀ መዝሙር ነው ያስቀመጡት። እንደው አሁን ይሄ አጭር ማሳያ አይደለም ወይ? ከነብዩ መሐመድ ሲማሩ ሶሃባው አይ ቲንክ ኔትወርክ ጥሩ አይደለም ዛሬ። ክርስቲያን አለ ያ አብዱል ፈተና ጥሩ አድርገውና ያ ወደ ቶፒካችን እስኪመለስ እንበል በቀረን ደቂቃ። እንግዲህ ሙሐመድ ከሌሎች ነቢያቶች የሚለይበት ከተባሉት ምክንያቶች ወይም ደግሞ ራሱ የተናገራቸው ማለት ነው በምንድን ነው? በጦር ዘረፋ እና በሽብር ድል ነሺ ተደርጊያለሁ ብሎ ይናገራል። ማሸበር የበላይነት ነው? ማሸበር መግደል ምናምን ነገር የበላይነት ነው ወይስ እንዴት ነው የሚታየው? ይሄ ራሽናል በሆነ ጭንቅላታችን ስንመለከተው ይሄ ማሸበር ምናምን እንዴት ነው ከሌሎች ነቢያቶች የበላይ የሚያደርገው? ለምሳሌ ኢሳም ሐዋርያቶቹን በእነሱ ጊዜ መገዳደል አልነበረም ብሎ ቁርጡቢ ይናገራል። እነሱ ሰላማዊ የነበሩ ሰዎች ከነበሩ በኢሳ ጊዜ የነበሩት የኢሳ ተከታዮች፣ ሙሐመድ ደግሞ አሸባሪ ከሆነ ከነ ተከታዮቹ ማለት ነው፣ የትኞቹ ናቸው ሊበልጡ የሚችሉት? የትኞቹ ናቸው? ፕላስ ደግሞ በእስልምና 124,000 ነቢያትና መልእክተኞች ተልከዋል ተብለው ይታመናል። 124,000 ነቢያትና መልእክተኞች። ሙሐመድ ከነዚህ ሁሉ የሚለየው በዘረፋ ነው። በዘረፋ ሌሎቹ 123,999 አይዘርፉም፣ መሐመድ ብቻ ነው የሚዘርፈው። ከዛ ዘራፊ በመሆኑ ምክንያት ደግሞ የበላይ ነው ሙሐመድ ብሎ የበላይ ነኝ ብሎ ይናገራል። ይሄ ራሱ ከሞራል አንጻር እንዴት ነው የሚታየው? ወይስ የሞራል መመዘኛቸው ሞራል ግራውንዳቸው ምንድን ነው? ሙሐመድ የኃጢአተኛ ነው፣ ያለፈው ኃጢአቱም የሚመጣውም ኃጢአቱ ተምሮለታል ይላል። ይሄ በነገራችን ላይ ለሙሐመድ
ኃጢአት እንዲሰራ መንገድ የሚከፍት ነው። በነገራችን ላይ ብዙ ኃጢአት እንዲሰራ መንገድ የሚከፍት ነው፣ ፍቃድ የሚሰጥ ነው ይልቁኑ ማለት ነው። በተቃራኒው ኢሳ ደግሞ ምንም ኃጢአት አልሰራም፣ ምንም ኃጢአት የለበትም። ከኃጢአተኛና ኃጢአት ከሰራና ኃጢአት ካልሰራ የቱ ነው የሚበልጠው? ይህንን እንዴት ነው የምትመልሱት ሙስሊሞች? ኃጢአት የሰራ ነው የሚበልጠው ወይስ ኃጢአት ያልሰራ ነው የሚበልጠው? ሲቀጥል ሙሐመድ ከሁሉም ነቢያቶች የሚበልጠው በቂያማ ቀን ስለሚያማልድ ነው ምናምን ብለው ይናገራሉ። በቂያማ ቀን ሙሐመድ ምን ብሎ ተናግሯል መሰላችሁ? ማንም ከሙሳ በላይ የሚበልጥ ፍጥረት የለም፣ እኔም ከሙሳ አልበልጥም ብሎ ለምሳሌ ተናግሯል ሐዲስ ላይ። ከሙሳ የማይበልጥ ከሆነ እንዴት ነው በተሻለ በተለየ ሊያማልድ የሚችለው? ከዩኑስ የሚበልጥ ፍጥረት ማንም የለም ብሎም ደግሞ ሌላ ተናግሯል። ከነዚህ ነቢያቶች ዘ ቤስት ክሬሽን ደግሞ የሚባለው ኢብራሂም ነው ብሎ ተናግሯል። ከነዚህ ሁላ ነቢያቶች ሙሐመድ የሚያንስ ከሆነ እነሱ የሚበልጡት ከሆነ እንዴት ነው በቂያማ ቀን እሱ አማላጃቸው ሊሆን የሚችለው? ኃጢአተኛ ነው ወይስ ደግሞ ኃጢአተኛ ያልሆነ አካል ነው የሚበልጠው? እነዚህ ፖይንቶች ላይ ሙስሊሞች ሀሳብ መስጠት ይችላሉ። አልአማሉ አለ አብዱልአዚዝ መዬ ነኝ ነው የሚለው እና ኖርዘርን ቀጥሉ። ሙሐመድ ኃጢአተኛ ነው። በቀን 100 ጊዜ ለኃጢአቱ ይቅርታ ይጠይቃል። ሁልጊዜ አልጋው ሲሄድ ወደ መኝታ ሲሄድ አላህ ኃጢአቴን ማርልኝ እያለ ነው የሚተኛ የነበረው ይላል። ኢሳ በተቃራኒው ደግሞ ምንም ኃጢአት አልሰራም። ይሄ እንዴት ነው የሚታየው? 4-5 ሙስሊሞች ገብታችኋል። ቀጥሉ። እንዲህ ተብሎ ይታያል። ኖርዘር አቤት አቤት። ደህና እግዚአብሔር ይመስገን። ጉርጉሮ ናፈቀ። ያንጎራጎርክ ነው የገባው የከፈትከው። ለብዙ ሰዓት ጠብቀህ ዝም ስትለኝ እኮ ነው። ለብዙ ሰዓት ላልከው ትናንትና ምን ትናንትና ረጅም ሰዓት ነው ያወራነው። ለዛ ነው ዛሬ ሌሎች የትናንትናውን ልተወው፣ አባረርክኝ እንጂ ነቢዩ የሰው እንትን ነው ይሄ። አብዴል ምን አልክ? ምን ነበር ያልከው? ሰው ነው ፈጣሪ ነው ደግሞ ድምፅ አይሰማም። ትንሽ ከፍ አድርገው። አብዲል በር ሰላም ሰላም፣ እንዴት ናቸው? አንዴ ወዬ ሙዬ ነው የሚለው። አይ ማየ ሰላም ነው። ማየ ሰላም ነው። እሺ አልሐምዱሊላህ። ኦኬ፣ ጥያቄውን ሰምተሽዋል? ትመልሻለሽ? መምሉ አይሰማም ነው ገባ። መሐመድ ከሌሎቹ ነቢያት በምንድን ነው የሚለየው? አይሰማም? ይሄ እያወራሽ ከሆነ ማይክሽ አለሽ? እሺ ነው ማየ የምትይው ካለ ቀጥይ፣ ወይንም ኖርዘር ቀጥል። ድምፅ እንትን እያልክ ነው። ድምፅ በጣም እንትን እያልክ ነው። ኧረ በጣም ነው የሚረብሸው። ሳውንድ አስተካክል። እንዳስተካክል። በጣም ነው የሚረብሸው። ሆነ ካረክ ንቀና
አንዱን አስተካክል። ድምፅ እንዴት ሆነ? አብዱልአዚዝ እንደ አብዱ መርጋን አረፍ ማምጆራችንን ያደነቆርከው ከስሩ ነቀ በጣም የረብሸው ድምፅ። አብዱ እንኳን ደህና መጣ እና አብዱል ፈተና ኔትወርክ ዛሬ ጥሩ አይደለም። አንተም ሉክ አንዴ ሀዲሶቹን ክፈታቸው። ክርስቲያን በደንብ አስተውል። አብዱል ፈተና ሜይ ቢ እነኝህን ክፍሎች ያቸው ምህረት እንኳን ሲለምን ማለት ነው የሚያማልድበት ምክንያት በምን እንደሆነ ታውቃለህ? ሌሎቹም አይችሉበት። አብዱል ፈተና እየሰማ አዳም ሲጠየቅ አዲሱን አንዴ ክፈተው ክርስቲያን። አዳም ሲጠየቅ እኔ አልችልም ኃጢአት ሰርቼ አውቃለሁ ይላል። ኖህም ሲጠየቅ እንደዛው፣ ኢብራሂምም ሲጠየቅ እንደዛው ዋሽቼ አውቃለሁ ይላል። ሙሳም ሲጠየቅ በተመሳሳይ አንድ ቀን ሰው ገድዬ አውቃለሁ ይላል። ወደ ኢሳ ሂዱ ከኔ በላይ ነው እሱ ይላል። ኢሳ ጋር ሲመጡ ግን አንድ ኃጢአት አልተገኘበትም፣ አንድ ኃጢአት አልገለጸም ይላል። እንደውም ያላ ቃሉ እና መንፈሱ ነው ይለዋል። ነቢያቶች ሁሉ የሚለያዩበትን ተዘረዘረ እዛ ላይ። በደንብ አስተውል አብዱል ፈተና። በኩን የተፈጠረ ነው ብለው ይፎግሩሃል። ነው በኩን የተፈጠረ ሳይሆን ራሱ ኩን ነው ኢሳ። ሙሐመድ አደምን ምን ይለዋል? በእጆቹ የፈጠረ ይለዋል። አደምን በእጆቹ የፈጠረ፣ ኢብራሂምን የአላህ ጓደኛ፣ ሙሳን በእጁ ቁርአን ጽፎ የሰጠ። ኢሳ ጋር ሲመጣ ግን የአላህ ቃሉና መንፈሱ ብሎ ይጠራዋል። የአላህ ቃልና መንፈስ ደግሞ ፍጡር አይደለም። ቃልና መንፈሱ ፍጡር ካልሆነ ምንድነው ኃጢአቱ ብለን ስንጠብቅ፣ አይ ከኔ ይልቅ መሐመድ ጋር ሂዱ፣ መሐመድ ያለፈ ኃጢአቱም መጪ የሚሰራው ኃጢአትም ይቅር ተብሏልና ይላል። በዚህ ምክንያት የበላይ የሚሆነው ማን ይሆናል? ሙሐመድ ማለት ነው። ስለዚህ እንደ እስልምና ነቢያቶች የሰሩት ኃጢአት ይቅር አልተባሉም ወይ? የመጀመሪያ ጥያቄያችን። ስለ ኃጢአታቸው የሚጨነቁ የሚያለቅሱ ከሆነ ኃጢአት አለብን ብለው በአንዲት ኃጢአታቸው የሚያዝኑ ከሆነ ለሙሐመድ ያለፈውንም መጪውንም ኃጢአት ምሬሃለሁ፣ የሰራውን ምሬሃለሁ፣ ገና ወደፊት ለምሰራውም ኃጢአት ደግሞ ምሬሃለሁ ብሎ ያለ አላህ ለእነኛ ሲሆን ለምንድን ነው እሱ አንዲት ኃጢአታቸውን እንኳን ሳይምራቸው? ከማራቸው ደግሞ ኃጢአታቸው እንደተማረ እንኳን አያውቁም ወይ ነቢያቶቹ? ውጭስ ስድብ አይሆንም ወይ ለነቢያቶቹ? ይሄ ኢብራሂም ለምሳሌ የአላህ ጓደኛ ተብሎ ኃጢአቱ እንደተማረለትና እንዳልተማረም አያውቅም ወይ? ደግሞም ኃጢአቱ ተምሮ ከሆነ ደግሞ ያንን መጥቀሱ ራሱ ስህተት አይደለም ወይ? ደግሞም ኃጢአት ካለባቸው ኃጢአታቸውን ካልማራቸው አላህ ምኑ ጋር ነው ፍትሐዊነቱ? በዚህ እንዴት የበላይ ሊሆን ይችላልስ? እሱ የተሻለ ፖዚሽን እንዴት ትትና ራሱ ቢሆን እንደው ከከሌ ትቀድማለህ እከሌ እንትን በል ቢባል ራሱ በትትና የበላይ የሚሆንበት ምክንያት አይኖርም። ይሄ ማለት ነው እንደውም ወራዳነት ነው። አንድ ወራዳነት ነው። እንደውም ኃጢአት ያልሰራው እያለ ኃጢአት የሰራው እንዴት ነው የበላይ የሚሆነው? ኢሳ ከማንም ገንዘብ አይወስድም፣ አይዘርፍም። ሰዎች ሁሉ ገንዘብ ተትረፍርፏቸው እንዲኖሩ እንዲተዳደሩ ያደርጋል ይላል። በፍትህ ያስተዳድራል። ኢሳ በፍትህ ያስተዳድራል። መሐመድ ደግሞ የጦር ዘረፋ ገንዘብ ይዘርፍና ይወስዳል። ከሌሎቹ ነቢያት እኔ የምበልጥበት ምክንያት አለ ገንዘብ ስለምዘርፍና ስለመወስድ ነው። የትኛው ነው ታዲያ በሞራል የተሻለው? ገንዘባችሁ የማይዘርፈው ወይንስ የሚዘርፈው? ኢሳ ከማንም አይዘርፍም አለ። ኢሳ ሲመጣ ጂዚያን ያስቀራል። ሙሐመድ ግን የጦር ዘረፋ ገንዘቦች እኔ ስለመወስድ ከነሱ በልጣለሁ። ዘራፊ ነው መብለጥ የለበት ወይንስ ድህነትን አስወግዶ ገንዘብ አንዱ የማይነጥቅበትን ስርዓት የሚያስተዳድረው የሚመራው ነው የሚሻለው? ማለት ጭንቅላታችሁ ትንሽ ተጠቀሙ እስኪ።
ጦር ሜዳ እየወሰዳችሁ እየተዋጋ እየገደለ እያስገደለ ንብረታቸውን እየዘረፈ የሚወስደው ነው የተሻለ የሚሆነው? ወይንስ ጦርነት በሱ ጊዜ ምንም አይካሄድ ገንዘብም እንዳይቸግራችሁ የሚያደርገው ነው የሚበልጠው? የትኛው መሪ ነው የተሻለ? ሙዬ የትኛው የተሻለ ይመስልሻል? ሙዬ ነኝ። ይሰማሻል? ሙዬ ነኝ። አይሰማም? ሙዬ አብዱልለጢስ ዛሬ ሙስሊሞች መማር ነው የፈለጉት። ክርስቲያን አትመልሱም? ሙስሊም ብቻ ነው ያለው ከአብዱል ፈተና በቀር። ሜይ ቢ ኔትወርክ እያስቸገረኝ ነው። እፎይ እና ምንድነው የኢየሱስ ክርስቶስ ከአወላለዱ ጀምሮ ከቤተሰቡ ጀምሮ ብንመለከት እኮ በጣም የሚገርም ነው። እናቱ ጻድቅ ናት። አጠቃላይ ጀስት የነበረበት አክስቱን ብትል አጎቱን ብትል አሁን የነብያችንን ሕይወት ብንመለከት እኮ እናቱ ሲኦል ናት። እንግዲህ ቤተሰቦቹን በሙሉ አርዶ ነው የጨረሰው። እንግዲህ በተፈጥሮ ከሞቱት ውጭ እሱ ሲያርዳቸው ነበር። አጎቱን አርዷል። አባቱ ሲኦል ነው። እናቱ ሲኦል ናት። ያደገበትም ሁኔታ ማየት ይቻላል። ከየት ነው የሚገናኙት? ሁለት ደግሞ ቃልም ሲያመጣለት የነበረው ጅብሪል ራሱ እኮ መላእክት መሆኑን የነገረው ክርስቲያን ነው እና በሶስተኛ ወገን ነበር ቃል ሲቀበል የነበረው። ኢየሱስ ክርስቶስ ግን እንደዛ ነበረም። እንግዲህ አሁን በእስልምና በጅብሪል በኩል ነው መላእክት የመጣለት ይላሉ፣ ግን ማስረጃ የለም። ራሱ ነበር ቀጥታ ሲናገር የነበረው አይደል? እንግዲህ መልእክቱ ራሱ ጋር ስለነበረ ዳይሬክት ነበር እንግዲህ መልእክት ሲያስተላልፍ የነበረው። ነብያችን ደግሞ በሶስተኛ ወገን ነው። ከዛ ውጪ ደግሞ ነብያችን ሰዎችን ሲያገሉ አሁን ለምሳሌ ነብያችን ለዓለም የተላኩ ከሆኑ እዝነት ከሆኑ አሁን ሐዲስ አለ ባለፈው ያየሁት ቤታቸው አበሻ እንዳይገባ ከልክለው ነበር። እንግዲህ ለዓለም የተላኩ ናቸው አይደል? ለዓለም የተላኩ ከሆኑ ለምንድን ነው አበሻ ቤታቸው የማይገባው? ኢየሱስ ክርስቶስ እንደዛ ነበር ወይ? አብዱ ምን ነው ኢሳ መጥቶ ለዓለም አይደል እንደ ሲመጣስ እኮ ኢሳም እኮ ለዓለም እኮ ነው አብዱል ፈተና። ምክንያቱም በዓለም ላይ ነው የሚያስተዳድረው። እንደውም እኮ ከመሐመድ ይልቅ ኢሳ ነው ለዓለም መሆን ያለበት። ምክንያቱም በዓለም ላይ እንትንን ተዋግቶ አስቀርቶ ደጃልን ተዋግቶ አሸንፎ ጂዚያን የሚያስቀረው በዓለም ላይ ነው እንጂ በሆኑ ቦታዎች ላይ አይደለም። ስለዚህ በዓለም ላይ ከሆነ ኢሳም የዓለም ነው። እንደገና ደግሞ ለዓለም ምሳሌ ያደረግነህ ይለዋል እኮ ምልክት አደረግነህ ይለዋል። የዓለም ምልክት ነው። ምልክት ብቻ ሳይሆን ደግሞ ዳግም ሲመጣም ደግሞ በዓለም ላይ ነው የሚነግሰው። ለዓለም የተላከ የሚለው ለእሱ ብቻ የሚመጣ አይደለም። ኢሳ እንግዲህ በዚህ መጠን የተነገረለት ከሆነ የእነኛዎቹም ማሰብ ነው፣ የመሐመድን ማሰብ ነው። ምንም ከነሱ የሚበልጥበት ምክንያት እዚህ ጋር ደግሞ አንድ ነገር አስታወስከኝ እፎይ። ላይክ በእስልምና ኢሳ በቦታ የተገደበ ለእስራኤል ሕዝቦች የተላከ ነብይ ነው ይባላል። እንግዲህ እንደ እስልምና ማለት ነው። ተመልሶ ሲመጣ ግን ለዓለም የሚሆነው ተሻሽሎ ነው ነብይነቱ። ተመልሶ ሲመጣ ለዓለም ነው የሚሆነው፣ አፕዴት ቨርዥኑ ነው። ስለዚህ ቋቋ አብዱል ፈተና፣ ስለዚህ ኢየሱስ ነብይ ነው ማለት ነው። በነገራችን ላይ አሁን እንዳልከው መጀመሪያ በቦታ የተገደበ ነበር፣ በጊዜና በቦታ የተገደበ ነበር። ነብይ ነው ብለህ መሰከር፣ ነብይ መሆኑን አረጋግጠሃል አይደለ? ነብይ ማለት ምን ማለት ነው? አብዱል ፈተና እናንተን አይደለ እያወራ ስለነበር። እንደ እስልምናማ ነብይ አይደል እንዴ? ነው እያወዳደርከው። እግዚአብሔር ማለት ምን ማለት ነው? ክርስትና አዳምጠኝ። ነብዩ መሐመድ ለዓለም አልተላከም፣ ቤተሰቦቹን ገሏል። ኢየሱስ ቤተሰቦቹን አልገደልም እያልክ ስታወዳድር ያ አሁን እኮ እንደዛ እያመልከው ነብይ መሆኑን መመስከርህ ነው። ኢማም እንደዛ ብለህ አንተ ይመልስ። አብዱል ፈተና እኮ ሙስሊም ነው ሲጀመር። ቶፒኩ ከኛ ጋር ነው ውይይቱ የሚሆነው። እሱ ሙስሊም ያደረገው ሙስሊም አይደል? ማን ነው ሙስሊም ያደረገው? አንተ አይደለሁም እያለ
ሙስሊም ያደረገው ምን ሙስሊም ለመሆን አሁን ልሁን እንደ ሙስሊም አሻዱ አላ ኢላሀ ኢለላህ ወአሻዱ አነ መሐመድ ረሱል በጣም ቀላል ነው። አይደለም አይደለም ማለት ነው እኮ አይደለም ካልክ እኮ ይሄው አሁን ልበልልህ ሻሃዳ ልበልልህ አሁን ልሁን ወይ አለ አይደለም እኮ ልበል ካላመንክ ልበልልህ ወይ ቀላል አይደል? ዋናው ነገር ኢየሱስ ነብይ ነው። በአንድ ቃል ትከፍራለህ፣ በአንድ ቃል ሙስሊም ትሆናለህ። እስልምና ምን ችግር አለ? ስለሆነ እሱ ችግር የለውም። እስራኤል እፎይ ለምን ነብይ መሆኑን ሙስሊሞች አይደለም የተናገሩት። አንዴ እስራኤል ብቻ መላኩን አንዴ አሁን ወደ ቶፒክ ሙት አታርግች። ይጨንቅሃል። በቃ ኢማሙ ራሱ ሲገባ ይጨንቅሃል። ኢማሙ ጥያቄው ባይብል በተናገረው መሰረት የእስራኤል ነብይ ነው ብሎ ባይብል ወይስ ዳመን እሱ ፊዳቶን አዳምጥ። አሁን ጥያቄያችንን በደንብ አስተውል። መሐመድ ከነቢያት ሌሎች የሚበልጥበት አይጭነቅ፣ በስርዓት አውራ። ለይስ አዳምጥ። ጥያቄውን ቅድሚያ ስማ፣ ዳግማ ብውል እንዳታደርገኝ። መሐመድ ከሌሎች ነቢያቶች የሚለይበት አንደኛው የጦር ዘረፋ ገንዘብን ስለሚወስድ ነው አይደለ? ሰምተሃል እኮ ኢማሙ። ለምን አሁን አፍ በአሚር እንደተጣበቀ ዝም አልክ? ዝም አላልኩም፣ ጨርስ ብዬ ነው። ጥያቄ እኮ ነው የጠየኩህ። ጨርሻለሁ። መጀመሪያ ስታወሩበት የነበረው ስታዳምጥ ነበር አይደለ? ኢየሱስ ነብይ ነው ወይስ አይደለም? ነብይ ነው ወይስ አይደለም? ይሄን መልስ። መጀመሪያ ስታወራ ነበር። ጥያቄውን መልስ። የጠየኩህን ርዕሱን ለምን ትቀይራለህ? እያወራችሁ በነበራችሁት ላይ ነው የምንቀጥለው። ምንድን ነው የምትለው? ከስሩን እና ተማር። በቃ ላውርድህ ትመልሳለህ። ለምን ትፈራለህ? ጠበቅ ያለ ሰው ሲመጣ አትወድም። የኢማሙ ልጅ ለምን ሲሰራብህ እንደዚህ ትሆናለህ? ነቢይ ማለት ምን ማለት ነው ብዬ ጠይቄ እንኳን አልመለስክም። ነቢይ ማለት በመሰረቱ ሎክ ክርስቶስ ኢሳ ነቢይ መሆኑን አያውቅም እንዴ? አላምነም እንዴ? ምን ዝም ብሎ ቶፒክ ለማሾፍ ነው፣ እንትን ለማለት ነው። አይ አምላክ አይደለም ብሎ ወደኛ ለማምጣት ነው። ነቢይ ማለት ወደፊቱን የሚተነብይ እንደማለት ነው። ክርስቶስ ከነቢያት እንዳንዳንዱ አይደለም። የባህሪ ነቢይ ነው፣ የሚያውቅ ነው፣ የባህሪ የሚያውቅ ነው እንጂ እንደ ነቢያት እንዳንዱ አይደለም። ለዚህም ነው የሰው ልጅ ማን ይላሉ ብሎ ጠየቃቸው ራሱ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ላይ ቁጥር 13 አካባቢ ጀምሮ ሰዎች እኔን ማን ብለው ይጠራሉ ብሎ ጠራቸው። ክፈተው ክርስቲያን አንዴ። ነቢይ የሚለው እነሱ የሚያስቡት ምንድን ነው? ነቢይ ማለት በቃ እንዴት ብዬ ላስረዳችሁ፣ አምላክ ያልሆነ በቃ ከዛ በኋላ ምናምን የሚለውን ብቻ ስለሚይዙት ነው። ነገር ግን ነቢይ ማለት ወደፊቱን የሚያውቅ ማለት ነው። ኢየሱስ መልሶታል። ኢየሱስም ወደ ፊልጵስዩስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ከፍ አድርገው። እነርሱም አንዳንዶቹ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ከነቢያትም አንዱ ነው ይላሉ አሉት። ማን አሉት? መጥምቁ ዮሐንስ ነህ ይሉሃል፣ ኤልያስ ነህ ይሉሃል፣ ኤርሚያስ ነህ ይሉሃል፣ ከነቢይ አንዱ ነህ ይሉሃል አሉት። ከነኚህ ከሶስቱ ካልሆነ ከነቢይ አንዱ ነህ ይሉሃል። ከዛ ቁጥር 15 ላይ እርሱም አለ ክርስቶስ እናንተስ እኔን ማን እንደሆን ትላላችሁ? እንደ ሙስሊሞቹ ከነቢይ አንዱ ነው የምትሉኝ? አሁን እንደመጡት ከነቢዩ እንደ አንዱ ነው የምትሉኝ? ወይንስ ኤርሚያስ ወይንስ ኤልያስ ብላችሁ እንደቀደሙት ሰዎች እሱ ነው እያላችሁ የምትጠሩኝ? ወይንስ ሙስሊሞቹ መሐመድ እንዳስተማራቸው ከነቢያት አንዱ ነው የምትሉኝ? አስቀድሞ ምን ላይ ሰጥቶታል? መሐመድ ነቢይ ነው ከማለቱ በፊት ኢየሱስ ምን አለ? እናንተ ማን ነው ብላችሁ የምትጠሩኝ? ነቢይ ብላችሁ ነው የምትጠሩኝ? ቁጥር 16 ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ምላሻችን ምንድን ነው? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ሙሐመድ መጣን? ኖ ክርስቶስ ኢየሱስ የአብ ልጅ አይደለም፣ አምላክ ልጅ አይደለም። ምክንያቱም
አላህ ሚስት የለውም ልጅ እንዲኖረው። ይህንን ደግሞ ማን ነገረው? ጂኒዎች። ሱረቱ ጂን 72ኛው ሱራ ቁጥር 1 እስከ 3 ሙሐመድ ነው በል ከጂኒ ሳይሆኑ ሰሙ ቁርአንን አደመጡ። ይህ አስደናቂ ነው አሉ። የጌታችን ክብር ላቀ። ጌታችን ሚስትም ልጅም አልያዘም አሉ። ይህንን ሰማና ከአጋንንቶች ኢሳ ያላ ልጅ አይደለም አለ። እኛ የአጋንንትን ምስክር ሳይሆን የምንቀበለው ክርስቶስ ስለ ራሱ የማን ልጅ ነኝ ብሏል የሚለውን ነው የምንሰማው። ክርስቶስ ስለ ራሱ ማን ልጅ ነኝ ብሏል። ያው አዳምጥ። እናንተ እኔ ማን ብላችሁ የምትጠሩት አላቸው። ከነቢያት አንዱ ነው የምትሉኝ? እከሌ ነው የምትሉኝ? ማን ነው የምትሉኝ? እናንተ ሰዎቹ እንደዚህ እያሉ እኔን ይጠራሉ። ማን ብላችሁ የምትጠሩኝ አላቸው። ደቀ መዝሙርቱ ጴጥሮስ መለሰ፣ አንተ ይኸው የእግዚአብሔር ልጅ ነህ አለው። ኢየሱስ ከዛ ምን ብሎ አለው? ተሳስተሃል አለው። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ የጠራኸው አባቴ ነው እንጂ ስጋና ደም ይህን አልገለጸልህምና ብፁዕ ነህ አለው። ከፈር ብፁዕ ነህ አለው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም ብሎ ነገረው ማለት ነው። ስለዚህ ክርስቶስ ከነቢያት ወላጅ አባቱ ነው። ክርስቶስ ሰማይ ያለው። ስለዚህ ክርስቶስ ከነቢያት እንዳንዱ ወላጅ አባቱ ነው ወይ? እሱን የወለደው አባቱ ነው። አብ አባቱ ነው። ሰላም አብ ነው የወለደው እሱን በሚገባ የአብ ልጅ ነው። አባቴ እያለ እኮ ነው። መስራጃ ያው አባቴ እያለ እኮ ነው። ሰላም ግሩፖች ሰላም እንደነሽ ቆይሻ እንዴ እንዴት አባቱ ይሆናል? እንዴት አሁን የት ነው ያለው እሱ? በሁሉ የሞላ በሁሉ ያለው ኢየሱስ ሞቷል አለ። በስጋ ክርስቶስ ሕያው አምላክ ነው። ስለዚህ በስጋ ሞቶ ተነስቷል። ሞቶ ተነስቷል። የት ነው ያለው? አንተ የምታውቀው ማንን ነው? አንተ የምታውቀው ኢሳን አይምሮ ውስጥ የሰሩትን ስለሆነ ነው። ኤኒዌይስ ስለዚህ የመጀመሪያው ጥያቄ እዛኛው ተመልሷል። ወደ ቶፒኩ መመለስ ትችላለህ ክርስቲያን። ሜይ ቢ አልአማሉ ጥያቄውን ሰምተዋል? መጀመሪያ ስንጠይቅ የነበረው እሺ፣ ከስር የገባች እህታችን አለች። ሱብሃን አላህ ነው የሚለው። እሺ፣ ሰላም ነው? አዎ ሰላም ነው አለን። ጥያቄውን ሰምተሻል? ሙሐመድ ከሌሎች ነቢያቶች በምንድን ነው የሚለየው? ነቢያችን አለይሂ ሰላቱ ወሰላም ከሌሎች ነቢያት የሚለዩት ብዙ ሙዕጂዛ፣ ሁሉም ነቢያቶች የሆነ የሚለያዩበት ነገር አለ ማለት የሰው ልጅ ሁሉም የሚለያይበት ነገር አለ። ደረጃ ሁሉም አንድ አይነት አይደለም፣ ሁሉም ነቢያቶች ማለት ነው። ነቢያችን አለይሂ ሰላቱ ወሰላም የሚለዩበት ደግሞ ከማንም ነቢያት አዛኝ ናቸው። ነገ ደግሞ የውመል ቂያማ ሸፋዓ የሚሆኑ ናቸው። ለነቢያችን ብዙ ሙዕጂዛ ወርዷል። ጨረቃ የተከፈለላቸው ናቸው። ስለሳቸው ብዙ ነገር ነው ነገር የማውን አያልቅም። ስለዚህ ስለ እስልምና አሁን እዚህ ላይ ተምተዋሉ መጀመሪያ የእናንተን አስተምሩ በቃ። ምክንያቱም እዚህ ላይ አንተ እርሱ የተሰባሰበው ሰው እስልምና የሚያውቅ ብዙ የለም። ምክንያቱም አሁን ገብተው መጣ በሶስት ወር ምን አይነት እስልምና ቃል ነው? አሁን ገብቼ ወጣሁ ሱብሃንአላህ ዝም ብሎ ነው ምናምን አለ። አይ ሱብሃንአላህ እሱን ታይ ሄለንን ታያት። ሄለን 3 ወር ብዙ በነገራችን ላይ 3 ወር ምናምን ሳይሆን አንዴ ሱብሃንአላህ ለሙሐመድ እድሜ ልኩን ቁርአን ሲጽፍ የነበረ ሰው ክርስቲያን ሆኗል። ማተር አያደርግም። ለሙሐመድ እድሜውን ሙሉ ሱረቱል በቀራና ሱረቱል ኢምራንን ሲጽፍለት የነበረ ሰው እስልምና እኔ ሙሐመድ ምንም የሚያውቀው ነገር የለም እኔ ከምነግረው ውጪ ብሎ ወጥቷል። እሱን ታዩ ችግር የለውም። አንቺ አሁን እዝነት ነው ያልሽው። ሙሐመድ በእዝነት ነው ከዓለም አንደኛ ከነቢያቶች አንደኛ የሆንኩት ሳይሆን ያለው በሽብር ነው
በማሸበር ነው አንደኛ የሆንኩት ብሎ ነው የተናገረው። አንቺ ማስረጃ አለሽ ለተናገርሽ? ለድሃዎች ለሁሉም የሚያዝኑ ናቸው። አይ በማሸበር በሽብር ነው ከነቢያቶች በሙሉ የምንለየው በማሸበር ነው ብሎ ነው የተናገረው። ማስረጃ ምንድን ነው? ወደዛ ያለበት ማስረጃ ነው። ሚውት አድርግ አንተ ስትጠራ ስለማትሰማ ሚውት አድርግ። ቀጥይ ሱብሃንአላህ። እና አሁን ጥያቄ ጠይቂያችሁ መውረድ እፈልጋለሁ።